ሰላም ሰላም የዩቲዩብ ተከታታዮቼ እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ እንደተለመደው ArcGIS ላይ ሆነን እንዴት አድርገን ስሎፕ፣ ሂል ሼድ፣ አስፔክት፣ ኮንቱርን ጀነሬት እንደምናደርግ እናያለን ማለት ነው። እንግዲህ ኢንፑታችን ዲጂታል ቪዥን ሞዴል ነው። እያንዳንዱን ከመጀመሪያ እስከ መጨረሻ አብራችሁ እንድትሆኑ በአክብሮት እጠይቃለሁ። ቪዲዮውን እንግዲህ ከወደዳችሁት ላይክ፣ ሼር አድርጉ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ ማለት ነው። እንግዲህ እያንዳንዱን ስቴፕ ከመጀመሪያ እስከ መጨረሻ አሳያለሁ ማለት ነው። ቲዎሪቲካልም ፕራክቲካልም እያየን ነው የምንሄደው። ከስሎፕ እንጀምራለን። ከዛ እንግዲህ ይህን ስንሰራ ምንድነው ፐርፐዝ አለው። ጀነራል ፐርፐዙ ምንድነው? ትሬን አናላይሲስ፣ ቪዥዋላይዜሽን፣ ዲሲሽን ሜኪንግ፣ ጂኦስፔሻል አናላይሲስ፣ ካርቶግራፊ፣ ትሬን ሞዴሊንግ፣ እነዚህ ጀነራል ፐርፐዙ ይሄ ነው ማለት ነው። እያንዳንዱን ደግሞ እያየን እንሄዳለን ማለት ነው። ስሎፕ የመጀመሪያውን ስናይ እንግዲህ ስሎፕ ፐርፐዝ ሜጀር ለስቲፍነስ ኦፍ ዘ ትሬን ዲግሪ ኦር ፐርሰንቴጅ ነው የሚለን። በዲግሪ ወይም በፐርሰንቴጅ ስቲፍነሱን ሜጀር ለማድረግ ይጠቅማል ማለት ነው። አይደንቲፋይ ኤሪያ ፕሮን ቱ ኢሮዥን እንግዲህ ለመሸርሸር እና ለላንድ ስላይድ ተገላጭ የሆኑትን እንዲሁም ደግሞ ለኮንስትራክሽን ሲውቴብል የሆነ ቦታን ለመለየት ይጠቅማል ማለት ነው። ፐርፐዙ ይህንን ትላለው ማለት ነው። አፕላይድ ይሆናል ላንድ ፕላኒንግ ላይ ይጠቅማል ማለት ነው። እዚህ እንግዲህ አቮይድ ቢልዲንግ ስቲፕ ስሎፕስ አግሪካልቸራል ዲተርማይን ሲውቴብል ኤሪያ ፎር ፋርሚንግ። እንግዲህ ስቲፕ ስሎፕ የሆኑ መሬቶች አግሪካልቸር አይጠቅሙም ማለት ነው። ጀንት ስሎፕ ነው ማለት ነው። እዚህ ጋር ሃይድሮሎጂ እንደገና ፕሪዲክቲንግ ዋተር ራኖፍ የስፒድ እንግዲህ በጣም ስቲፕ በሆነ ቁጥር የውሃ ስፒድ በጣም ፈጣን ይሆናል ማለት ነው። ዋተርሼድ ኤንድ ሃይድሮሎጂካል ሞዴሊንግ ይጠቅመናል። ትሪያል ሮድ ፒፕ ላይን ሩቲንግ እነዚህ አቮይድ ኤክሴሲቭ ስቲፕ ኤሪያስ በጣም ስቲፕ የሆኑ ቦታዎችን በጣም ምንሰራ ከሆነ ለጎርፍና ለስልቴሽን በጣም ተጋላጭ ስለሚሆኑ ይህንንም እንድንገመግም ይጠቅመናል። ለዚህ አገልግሎት ይውላል ማለት ነው። ለአንድ ስላይድ ሪስክ አሰስመንትም ይጠቅመናል ማለት ነው። ስሎፕ መስራት የሚጠቅመን እንግዲህ ለዚህ አፕሊኬሽን አገልግሎት ይውላል ማለት ነው። እንዴት እንሰራዋለን ስንል ቱሉ ስሎፕ ስንሰራ ስፔሻል አናሊሲስ ውስጥ ገብተን ነው የምንሰራው ማለት ነው። ቀጥታ አርክ ማፕ ላይ እንግባና ArcGIS አርክ ማፕ ከፍተናል እዚህ ጋር እንደምታዩት። ከዛ ዲጂታል ኤሌቬሽን ሞዴላችንን አድ እናደርጋለን። ምናልባት ዲጂታል ኤሌቬሽን ሞዴል ከሌላችሁ ቪዲዮ ሰርቼበታለሁ እዚህ ጋር እንደምታዩት ከዩኤስጂኤስ አርዝ ኤክስፕሎረር ዳውንሎድ ማድረግ ትችላላችሁ። ይሄ ያንንም ስቴፕ እዚህ ስላለ ይሄንን ቪዲዮ ሊንክ አስቀምጥላችኋለሁ ከዚህ መጠቀም ትችላላችሁ ማለት ነው። ቀጥታ ከማፕ ላይ ሊድና ዲጂታል ኤሌቬሽን ሞዴልን አድ ላድርግ እኔ አድ ውስጥ እገባለሁኝ። ከዛ ዲጂታል ኤሌቬሽን ሞዴል አድ አደርጋለሁ። እሱን አድ ካረኩ በኋላ ሰራ የመጀመሪያው ስሎፓችን ነው። ስሎፕ እናገኘዋለን። አርክ ቱል ቦክስን እዚህ ጋር እንደምታዩት አክቲቬት አድርጌ አስቀምጨዋለሁ። ስፔሻል አናላይዝ ቱልስ እገባለሁኝ። ከዛ ሰርፌስ እሄዳለሁ። ሰርፌስ ከሄድኩ በኋላ እዚህ ጋር እንደምታዩት ስሎፕ ያለ ስሎፕን ዳብል ክሊክ አደርጋለሁ ማለት ነው። ዳብል ክሊክ ካደረኩ በኋላ እዚህ ጋር ኢንፑት ላይ ዲጂታል ኤሌቬሽን ሞዴልን አስቀምጣለሁ ማለት ነው። እመርጥለታለሁ። ከዛ ሴቭ የማደርግበትን ፎልደር እፈልጋለሁኝ። እዚህ ጋር መጥቼ ትሬኒንግ ቱር ብዬ ቲቪጂ ላስቀምጠው። እዚህ ጋር መጣና ስሎፕ ብዬ ሴቭ አደርጋለሁ ማለት ነው። አውትፑት ሜጀርመንቱን በዲግሪም ወይም በፐርሰንቴጅ ማድረግ ትችላላችሁ። እኔ ፐርሰንቴጅ ላድርገው፣ ፐርሰንትራይዝ አደርገዋለሁ። ከዛ ቀጥታ ኦኬ ላለሁ ማለት ነው። ስሎፕ ሰርቶልኛል። ይሄን ክላሱን ማስተካከል እችላለሁ። እዚህ ስሎፕ ላይ ራይት ክሊክ ብዬ ፕሮፐርቲ እገባለሁ። ፕሮፐርቲ ከገባሁ በኋላ ሲምቦሎጂ ክላሲፋይ ይሄንን ክላሱን በ6 እኔ ላድርገው በፍላው ክላሲፋይ መሰረት እዚህ ጋር መጥቼ ይሄንን ደሲማል ፖይንቱን ልቀንስለት
በሁለት ብቻ አድርግልኝ ብዬ አፕላይ ኦኬ ልበለው። እንደምታዩት ስሎፕ በዚህ መንገድ ሰርቶልኛል። በመቀጠል የምሰራው ማለት ነው እዚህ ጋር በኦርደር መሰረት ሁለተኛ ደረጃ ሂል ሼር ነው። ሂል ሼር ይሄ ፐርፐዝ አለው። አንደኛው ሲሙሌት 3D ሊፕስ ነው ባይ ሞዴሊንግ ሰንላይት ኤንድ ሻዶ ኦን ትሬን ነው። እንግዲህ ጥላማና ፀሐያማ ቦታዎችን በደንብ አድርጎ ስለሚያሳየን ይህን የሚለው እዚህ ላይ ምንድን ነው ሲሙሌት 3D ሊፕ ባይ ሞዴሊንግ ሰንላይት ኤንድ ሻዶ ኦን ትሬን ነው የሚለን። ሌላ ምንድን ነው ኢንሃንስ ቪዥዋላይዜሽን ኦፍ ቶፖግራፊ እይታን በደንብ አድርጎ ቴሬን እና ጀንትል አካባቢ ያሉትን ቦታዎች ለማሳየት ወይም ኤሊቬሽን ሜክ ቼንጅ ክሊር የኤሊቬሽን ለውጥ ያለበትን ቦታ በግልጽ ያሳየናል ማለት ነው። ሌላው ምንድነው እዚህ አፕሊኬሽን በደንብ አድርጎ ቁልጭ አድርጎ ያሳየናል ማለት ነው። ዩዝድ የቤዝ ማፕ ዌር ትሬን አናሊሲስ አርኪኦሎጂ ወይም ሳይት ሴሌክሽን ሪቨርሲብል ላንድ ፎርም ኖት ኦቤስ ኢንሮ ዳታ ደም ነው። ይሄ ዲጂታል ኤሊቬሽን ላይ በደንብ የማይታየውን በደንብ አድርጎ ግልጽ አድርጎ እንዳሳየን ይጠቅመናል ማለት ነው። ኢምፕሩቭ ቴሬን ቪዥዋላይዜሽን ኦን ማፕ ነው። የቴሬንን ቪዥዋላይዝ በደንብ አድርጎ የሚታየን ያሳየናል ማለት ነው። እንዴት አድርገን እንሰራለን የሚለውን አሁንም ቢሆን ይሄ አዚሙዝ እና አልቲቲዩድ አለ። እሱ ባይ ዲፎልት አክሴፕት የምናደርገዋለን። ግን የቴሬን ለውጥ ከሌለ ተመሳሳይ ከሆነ ግን ሌላም እንጠቀማለን ማለት ነው። እኛ ከሰራለን በዚሁ እንትን እንላለን ማለት ነው። አርክ ማፕ ላይ እንሄዳለን። እዚህ ጋር እንደምታዩት አሁንም ስፔሻል አናሊሲስ ቱልስ ውስጥ ነው የምንገባው። እሱ ውስጥ ከገባን በኋላ ሰርፌስ ጋር እንሄዳለን። ሰርፌስ ጋር እንደምታዩት ሂል ሼድ የሚያለ እዚህ ጋር ሂል ሼድን ደብል ክሊክ አደርጋለሁ። እሱን ካረኩ በኋላ ኢንፑት ዳታችን አሁንም ቢሆን ዲጂታል ኤሊቬሽን ሞዴል ነው። ከዛ ሴቭ የምናደርግበትን ፎልደር እንመርጣለን። እዚህ ጋር መጥተን ሂል ሼድ ብዬ ሴቭ አደርጋለሁ ማለት ነው። ይሄ አዚሙዛል እና አልቲቲዩድ የሚለውን ባይ ዲፎልት እቀበላለሁ። ከዛ ኦኬ እለዋለሁ። እንደምታዩት የትሬን ለውጥ ቅድም እዚህ ጋር እንደተነጋገር ነው ማፕ ፕሬዘንቴሽን ኢምፕሩቭ ሪደቢሊቲ ኦፍ ኤሊቬሽን ኢንቱ ዲ ማፕስ ነው የሚለን። እዚህ ጋር በደንብ አድርጎ የኤሊቬሽን ለውጥ ለማንበብ በቱዲ ማፕ ላይ ለማንበብ እንደምታዩት ይሄ አሁን በጣም ቴሬን አካባቢ ላይ በጣም ጠቆር አድርጎ ያው ሻዶው ነገር አለው። እዚህ ጋር እንደምታዩት እዚህ ጋር ደግሞ ይሄ ጀንትል ስሎፕ ወደታች በወረድን ቁጥር ፀሐይ የሚያልፍበት ነው። ይሄኛው ደግሞ ጥቁሩማ አካባቢ ደግሞ ሻዶው ወይም ሰንሻይን የማይደርስበት የፀሐይ ብርሃን የማይደርስበት አካባቢ ነው ማለት ነው። እዚህ ጋር እንደምታዩት እዚህ ጋር ከምታዩት ዜሮ የሚያሳየው ምንድን ነው? ጨለማማ አካባቢ እዚህ ጋር በጣም ጥቁር ጨለማማ አካባቢ ነው የሚያሳየን። ይሄ አካባቢ ይሄ የሚያሳየን በጣም ጨለማማ አካባቢ ነው ወይም ጥላማ አካባቢ ነው ማለት ነው። ይሄኛው ደግሞ እዚህ አካባቢ የምታዩት በጣም ብርሃናማ ፀሐያማ አካባቢን ይህን ያሳየናል ማለት ነው። ፀሐያማ አካባቢን ያሳየናል ማለት ነው። ዜሮ የሚወክለው ምንድን ነው? ጨለማማ አካባቢ ነው። ይሄ ደግሞ 254 የሚለው በጣም የፀሐይ ብርሃን በጉልህ የሚታይበት አካባቢ ነው ማለት ነው። በመቀጠል ማንን ነው የምንሰራው? በዚህ ጋር እንመጣና በሶስተኛ ደረጃ የምንሰራው ማን ነው? አስፔክትን ነው። አስፔክት እዚህ ጋር እንደምታዩት አይዴንቲፋይ ዘ ኮምፓስ ዳይሬክሽን ስሎፕ ፌስስ 0 to 300 ዲግሪ ነው የሚለን። ከ0 እስከ 360 ዲግሪ ኮምፓስ ዳይሬክሽን ስሎፕ ፌስን ያሳየናል ማለት ነው። ክላሲፋይ ስሎፕስ ኢንቱ ኖርዝ ፌሲንግ፣ ሳውዝ ፌሲንግ እያለ ኢስት ፌሲንግ እንዲሁም ኢስት ፌሲንግ እያለ ያሳየናል ማለት ነው። አፕሊኬሽኑ ምንድን ነው? እዚህ ጋር እንደምታዩት
ሶላር ኤነርጂ ፌሲንግ ስሎፕስ ይለናል። ኢኮሎጂ ዲተርማይን ማይክሮ ክላይሜትስ ኖርዝ ፌሲንግ ስሎፕ አር ኩለር ኤንድ ዌተር ነው የሚለን እዚህ ጋር እንደሚለው። ስኖው ሜልቲንግ ፍሉድ ዳይሬክሽን ማይክሮ ክላይሜትስ አናላይሲስ ሳውዝ ፌሲንግ ስሎፕ ኤንድ ሜልት ፋስተር ቪቴሽን ስተዲስ ሳም ፕላንትስ ዊንድ ኤክስፖዠር ስተዲ ይህን እንደዚህ አይነት ስራዎች ይጠቅመናል ማለት ነው። ይህን አስፔክት ለመስራት ማለት ነው። ስለዚህ አሁንም ቢሆን እንዴት አድርገን እንሰራለን የሚለውን ነገር ቱልስ አስፔክት ስፔሻል አናሊሲስ ቱልስ በመግባት እንሰራለን ማለት ነው። አርክማፕ ላይ እንሄዳለን። ስፔሻል አናሊሲስ ቱልስ እንገባለን ማለት ነው። ከዛ ሰርፌስ እንሄዳለን። ሰርፌስ ከገባን በኋላ መጀመሪያ ላይ እንደምታዩት እዚህ ጋር አስፔክት ይላል። አስፔክትን ዳብል ክሊክ አደርጋለሁ። ከዛ ኢንፑታችን ዲጂታል ኤሌቬሽን ሞዴል ነው። እዚህ ጋር መጥቼ አስፔክትን እና ሴቭ አደርጋለሁ። አውቶፑት ኔሜን ሴቭ አደርጋለሁ። ኦኬ እላለሁ ማለት ነው። እዚህ ጋር እንደምታዩት ኖርዝ ኢስት እያለ ይሄ ስሎፕ ዳይሬክሽንን ያሳየናል ማለት ነው። ይህንን ሰርተን ጨረስን ማለት ነው። የመጨረሻው ምንድን ነው የሚሆነው? ኮንቱር ነው። ኮንቱር እንዴት እንደምንሰራ እናያለን ማለት ነው። እዚህ ጋር እንደምታዩት ኮንቱር የራሱ ፐርፐዝ አለው። ክሬቲንግ ኢሊቬሽን ኮንቱር ላይንስ አይሶላይንስ አት ስፔሲፊክ ኢንተርቫልስ ነው የሚለን። ሪፕሬዘንቲንግ ቴሬን ኢን ቬክተር ፎርማት ፎር ኢዜር ኢንተርፕሬቴሽን ይላል። በቀላሉ ለመተርጎም ወይ ለኢንተርፕሬት ለማድረግ በቬክተር ፎርም መንገድ ቴሬንን ሪፕሬዘንት እናደርጋለን ማለት ነው በኮንቱር። እንግዲህ ቶፖግራፊክ ማፕ ስታንዳርድ ፎር ሂኪንግ፣ ሚሊታሪ፣ ኢንጂነሪንግ፣ ፍሉድ ፕሌን ማፒንግ፣ ኮንስትራክሽን ፕላኒንግ፣ ቶፖግራፊክ ማፕ ክሪኤሽን እዚህ ጋር እንደምታያቸው ቶፖግራፊክ ማፕ ክሪኤሽን ይጠቅመናል ማለት ነው። ለኢንጂነሪንግ ኤንድ ኮንስትራክሽን ፕላኒንግ ይሄን አገልግሎት ይውላል ማለት ነው። አፕሊኬሽን ይውላል። ሌላው ሂኪንግ ኤንድ አውትዶር ሪክሬሽናል ማፕ ለዚህም አገልግሎት ይውላል ማለት ነው። ስለዚህ እንዴት አድርገን እንሰራለን የሚለው ነገር ቀጥታ አርክማፕ ላይ እንሄዳለን። አርክማፕ ከሄድን በኋላ ቀጥታ ስፔሻል አናላይሲስ ቱልስ ነው የምንሄደው። ሰርፌስ ጋር እንሄዳለን። አሁንም ሰርፌስ ጋር ኮንቱር ይላል። ኮንቱር ዳብል ክሊክ አደርጋለሁ። ኢንፑቴ አሁንም ቢሆን ዲጂታል ኤሌቬሽን ሞዴል ነው። እዚህ አውትፑት ኔሙን ኮንቱር ብዬ ሴቭ አደርጋለሁ። ኮንቱር ብዬ ሴቭ አደርጋለሁ። ኢንተርቫሉን በሜትር ኢንተርቫል ስላለ ልበለው። የተቀረውን ባይ ዲፎልት አክሴፕት አድርጌ ኦኬ እላለሁኝ። ኮንቱር ሰርቶ ጨርሶልኛል። እዚህ አትሪቢዩትን ብናየው ወደ 413 አካባቢ ሪከርዶች አለ። ይሄንን ዲዞልቭ እናደርገዋለን። ሾው ፕሮሰሲንግ ሄድና ኮንቱሮቹን ዲዞልቭ አደርጋለሁ ማለት ነው። በኮንቱር ዲዞልቭ ብዬ ሴቭ አደርገዋለሁ ማለት ነው። ኦኬ እላለሁ። ይሄን ኮንቱር ራይት ክሊክ ፕሮፐርቲ ገባና ሲምቦላይዝ አደርገዋለሁ ማለት ነው። ካቴጎሪ በኮንቱር አድ ኦር ቫልዩ ልና በዚህ ሰራዋለሁ ማለት ነው። እነዚህን እናልፋቸውና እንደምታዩት
አንቲክ አንቲክ እናድርገው። ይሄንን ኮንቱር ላይ በዚህ መንገድ ሰራ ማለት ነው። እዚህ ጋር በስሪዲ ሂል ሼር ላይ ሄደን ብናየው እዚህ ጋር እንደምታዩት ወደ ኤሌቬሽኑ ከፍ ባላ ቁጥር በጣም ስቲፕ በሆነ ቁጥር ኮንቱር ላይኖች በጣም ይጠጋጋሉ። ጀንትል በሆነ ቁጥር ደግሞ ኮንቱር ላይኖች ደግሞ ይተራራቁ ይሄዳሉ ማለት ነው። ስፔሳቸው ከአንዱ ወደ አንዱ ያለው ስፔሲንግ ይተራራቀ ይመጣል ማለት ነው። እዚህ ጋር ሌብል ብናደርገው ራይት ክሊክ ፕሮፐርቲ እንሄድና ሌብል እናደርጋቸው በኮንቱር እዚህ ጋር ከለሩን በቀይ አድርግልኝ ልበለው። ቦልድ ላድርግና ፎንት ሳይዙን 12 አድርጌ አፕላይ ኦኬ ብለው መጣና አሁንም እዚህ ጋር ሌብል ፊቸርስ ነው እንደምታዩት ሌብል ያደርግልኛል ማለት ነው። ዙም አድርገን ብናየው እዚህ ጋር እንደምታዩት 3300 ነው። ወጣች ወደ ወተርሼድ አውትሌቱ አካባቢ ሄደን ስናይ ደግሞ አውትሌቱ አካባቢ ስንሄድ ጀንትሎታች የወረደ ቁጥር በጣም ኮንትሮቹ እየተራራቁ ነው የሚሄዱት። እዚህ ጋር እንደምታዩት 1600 በጣም ዝቅተኛው 1600 ነው። ከፍተኛው ደግሞ ወደዚህ ስንሄድ 3400 አካባቢ ነው። እዚህ ወደ ላይ በጣም ስቲፕ ስሎፕ በሆነ ቁጥር ኮንትሮቹ የተጠጋጉ የሚሄዱበት አጋጣሚ ነው ያለው ማለት ነው። እዚህ ጋር እንደምታዩት ይህንን ሌአውት መስራት ይቻላል። አብዛኛውን ጊዜ ማፕ ሌአውት ስለሰራው እዚህ ጋር ብዙ ቪዲዮዎችን ስለሰራው ስለ ማፕ ሌአውት እዚህ ጋር እንደምታዩት ሊንኩን አስቀምጥላችኋለሁ። ፕሮፌሽናል ማፕ ሌአውት የሚል ስለሰራው ስለ ማፕ ሌአውት ቪዲዮ ሊረዝም ስለሚችል አልሰራም። እዚህ ጋር እንደምታዩት ፕሮፌሽናል ማፕ ሌአውት አለ። ይሄን የሚላለ ሊንኩን አስቀምጥላችኋለሁ ከዛ ጋር ማየት ትችላላችሁ ማለት ነው። ሌአውት እዚህ ጋር አልሰራም ማለት ነው። ለዛሬው እዚህ ጋር ይበቃናል። ውድ ዩቲዩብ ተከታታዮች እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ሳምንት ይሆንልን።